የሆነውን ነገር ለማወቅ ይቻላል። ከሷም ከምትናገረው ከድምጿ ከሳውንዷ ሊታወቅ ይችላል። እንዴት ነው ሀሳቧ? በትክክለኛ በኮንፊደንስ የሚናገር ሰው ያሳውቃል። እህቱ ኢትዮጵያ ካለች ያለውን ነገር እንግዲህ ያው እሷ ስትናገር ያስታውቃል ማለት ነው። በዛ ይጽፍለታል። ግን በአሁኑ ሰዓት እውነት መብረቁ ይሄን ነገር አንተ አድርገው ሁኔታው ካላማረክ እነዚህ ሰዎች ቶሎ ብለው እርምጃ እንዲወስዱ ቼክ ላይም እንዲያስመቱ እርምጃ እንዲወስዱ ቶሎ ተፋጥሮላቸው ቁርጣቸውን ይወቁ። እንደዛ ይመስለኛል አይደለም መብረቁ? እና እዛ በተጨማሪ ምንድነው ቤተሰቡን እህቶቹ ምናምን ሰሞኑን አስወጥቷል ስለተባለ ይህ ሰው እየተዘጋጅቷል። እኔ አክቹሊ እንደተጭበረበርኩማ እያሰብኩት ነው። ለምን ራሹ ነው እናት አባቱን ምናምን እህቶቹን ካስወጣ ይህ ሰው የሆነ ሐሳብ አለው ማለት መጠርጠር አለብህ። ስለዚህ ያለኝ እንትን እንደተበላው ነው። እንደዛማ ባይሆን ዝም ብዬ አሁን ብዙ የጠበቁ ልጆች አሉ። አትሸወዱ። አባቱን ሰሞኑን አባቱን በእርግጠኝነት እንዳወጣ እርግጠኛ ነኝ። እህቱም ወጣለች እየተባለ ነው። we are not sure like ገንዘቡ እንዳልተጭበረበርን የማሰብ እንትኑ የለኝም እኔ። እኛ እንግዲህ ጆሮ ጭው የሚያደርግ ነገር ከሰማን ሰነባብተን ውለናል ማለት ነው። እንግዲህ ዛሬ የመጣሁላችሁ ስለ ባለ ሀብቱ ወልደ ጊዮርጊስ አንዳንድ ነገር እላለሁ ማለት ነው። ማን ከማን ያንሳል በሚለው እኔስ ለምን ይቅርብ በሚለው የራሴን ሀሳብ አስተያየት ልሰጥ ነው ባይዘው ማለት ነው። እንግዲህ በሰሞኑ ቪዲዮ በጣም በተለያየ ሶሻል ሚዲያ እየተዘዋወረ ነው ማለት ነው። የባለ ሀብቱ ወልደ ጊዮርጊስ ፎቶዎች በብዙዎች በተለይ በቲክታክ ብዙዎች እየለጠፉ እንግዲህ ሀሳብ እየሰጡበት ነው። እሱ ምንድነው ወዴት ነው ካላችሁ እንግዲህ በብዛት የመዳም ቅመሞች የሚገኙበታል። እኔ ከሁሉም የሚያሳዝኑኝ የመዳም ቅመሞች ናቸው። ይህ ነገር እውነት ነው እውነት አይደለም አይኖ ማቀው ጉዳይ የለም፣ ግን ፎቶ በጣም እየተሰራጨ ነው። እሱ ምንድነው እንግዲህ አዲስ አበባ የሆነ ምንድነው አይኖ ብር ድርጅት ነው ምንድነው ስሙ ጠፋብኝ ማለት ነው። እሱ እንግዲህ እንዳለውና ገንዘብ ያላቸው ሰዎችም ከሱ ቆጥበው ጭማሪ ልክ ወለድ ማለት ነው እንደወለድ እንደዛ አድርጎ እንደሚሰጣቸው የሚሰራ ድርጅት ነበረው ማለት ነው። እሱም እንግዲህ የአዲስ አበባ ያለው ተዘግቷል እየተባለ በጣም ብዙዎች እጅግ በርካታ ብር አለን እስከ 4 ሚሊዮን እስከ 5 ሚሊዮን እያሉ ቲክቶክ እንግዲህ በነ ሀቢባ ቤት በነ ሞጣ ቤት በተለያየ በነ መብረቁ ቤት እንግዲህ ፎቶ እየተለጠፈ ብዙዎች ሀሳብ እየሰጡበት ነው። ነገር ግን እሱ ወጥቶ ሀሳብ የሰጠው ነገርም የተናገረው ነገርም የለ። ይህ ነገር እውነት ከሆነ እኔ በጣም ያሳዝናል፣ በጣም አዝኛለሁ። በተለይ የመዳም ቅመሞች እኔ ከሁሉም በእርግጥ ማንኛውም ሰው ብር ዝም ብሎ ነፃ አይደለም የሚያገኘው፣ ግን ደግሞ አንዳንዴ እንደዚህ አለ እንደዚህ ስንባል ምን አለ መሰላችሁ የቆጡን አወርድ ብላ የብብቷን ጣለች ይችላል ያገሬ ሰው ማለት ነው። ልክ እንደዛ ነገር ነው። ባይዘው ያራጣ ነው ወለድ ምናምን እንደዛ መሰለኝ። ይሄ ደግሞ የኛ ያልሆነ ገንዘብ አይጠቅመንም። የኛ ያለ አይደለ ገንዘብ መቼም ቢሆን መጨረሻው ይሄ ነውና እኔ ይሄ ነገር አግባብ ነው ብዬ አላስብም። ምክንያቱም እኛ የላባችን ሽንት ቤት ያጠብንበትን ደማችን የተፋንበትን ባንክ ቤት ከመቆጠብ ውጪ ይሄን አድርጌ ይሰጣችኋለሁ ይሄን አድርጌ ይሄ የማያስማማ ነገር ነው እንደ ሀሳብ ከሆነ ማለት ነው። እንግዲህ እግዚአብሔር ይሁናችሁ ነው የምለው እኔ ሌላው ምንም የምለው ነገር የለም። እናንተ ግን ሰብስክራይብ ስታደርጉኝ ሰብስክራይብ ያነሳ ነው። ለምንድን ነው በስራ ሰብስክራይብ ማታደርጉኝ? ጋር ሰብስክራይብ አድርጉኝ ማለት ነው። ረስቼ ሰብስክራይብ አብሳላችሁ። አሁን ሰብስክራይብ አድርጉኝ ማለት ነው። ቪዲዮውን ላይክ አድርጉት፣ ዩቲዩብ ሼር ያደርግልኝ በራሱ ጊዜ ማለት ነው። እና ያለው ነገር ይሄ ነው። ስለዚህ በጣም በብዙ የተለያየ ይህን እንሰራለን ይህን እናደርጋለን እያሉ ብዙ የመዳም ቅመሞችን ብራቸውን እየተበሉ ነው። ባይዘው የመዳም ቅመሞች ወንድ ብቻ አይደለም ብራቸውን የሚበላቸው፣ ቤተሰብ ብቻ አይደለም፣ የተለያየ ነገር ከአረብ ስራ እናስወጣቸዋለን ከተለያየ ስራ እናስወጣቸዋለን እያሉ ብራቸውን የሚበሉ ትንሽ ሳይሆኑ በርካታዎች ናቸው። ለምሳሌ እንበልና እንትን ቲያንስ የሚባል ራሱ ብዙ ልጆች ተበልተዋል። እኔ አሁን የማውቃት የጋይንት ልጅ ቲያንስ ገብታ ስንት ወደ 30 ሺህ ብር ምናምን ከፍላ ምንም ሳታገኝበት ነው የወጣ። አሁን እኔ ከሷ ጋር ፊት ለፊት ሆኜው ስለ ቲያንስ ባወራ እሪ ነው የምትልሷ ማለት ነው። እና እንደዚህ የሚያደርጉ ልጆች ራሱ አሉ ታውቃላችሁ። እንደዚህ የሚያደርጉ ቲያንስ ለምሳሌ ማለት ምንም ጥቅም የሌለው ድርጅት ነው። በፊት አዲስ አበባ ነበር፣ አሁን ደግሞ ወደ ሱዳን መስመር ናቸው ምናምን ተብሏል አሉ። ግን እነሱ ራሱ በቲክቶክ እየመጡ ቲያንስ ካልገባችሁ እያሉ እሪ ነው የሚሉ። ስለዚህ ቲያንስ ራሱ ጥቅም የለውም። እኔ ስለማውቅ ነው ስለ ቲያንስ ምንም ፋይዳ የለውም።
ቲያንስ በብዛት ደግሞ የሚሉ የአረብ ሀገር ሴቶችን የሚሉ አንደኛ እኛ የዋህ እንደሆነን ያውቃሉ። ሁለተኛ ነገር ደግሞ ምን አለ መሰላችሁ እኛንን ብር የምናወጣው ምክንያቱም ብር አውጥታችሁ ነው የምትመዘገቡት። ከዛ ግን መኪና ትሸልማላችሁ፣ ቤት ትሸልማላችሁ። የትኛው የአረብ ሀገር ሴት ናት መኪና ቤት የተሸለመ? ምንም አልተሸለሙም፣ ምንም የለ። ስለዚህ ሴቶች ብራችሁን ዝም ብላችሁ ያዙ። ማንም እየመጣ ወሮ በለ በቲክቶክ በዋትሳፕ በተለያየ ሚዲያ እየመጣ ይሄን ስላላችሁ አትሸወዱ። መቤቴን አረብ ሀገር ያለ ልጆች እድሜያችን ከ18 በላይ ነው። ስለዚህ ለምንድን ነው በሆነ ባልሆነው ነገር የምንሸወደው? እውነት ለመናገር ብዙዎቻችን በጣም እየተሸወድን ነው። ስለዚህ ቲያንስ ፋይዳ የለውም፣ ፋይዳ የለውም። አሁን በቲክቶክ ይመጣሉ። እኔ ሲጀምር ማለት ነው ካየኋቸው ቁጥር አላቸው ምናምን ነገር ከአረብ ስራ ትወጫለሽ ለራስሽ እንደዚህ ብሎክ አድርጊያቸው ነው የምወጣ። መልስ አልሰጣቸውም። መልስ የሚጽፉት ጽሁፍ ደግሞ ብዛት አይደለም። እኔ እሱን ሳነብ አልውልም። ምንድን ነው እሱን ሳነብ ሙሉ ምንድን ነኝ? ጋዜጠኛ ነኝ ምንድን ነኝ? ስለዚህ በተለይ እንደዚህ ቲያንስ የሚባሉ ምናምን ልትጠነቀቁ ይገባቸዋል። በአብዛኛው አረብ ሀገር ያላችሁ ልጆች ምክንያቱም አረብ ቤት ታውቃላችሁ ብር እንዴት እንደሚመጣ ስንት መስዋዕት እየከፈለ ነው የምናመጣ። ስለዚህ ለምንድን ነው ጥንቃቄ የምናደርገው? እውነት ለመናገር እና ያለው ነገር ይሄ ነው። በተረፈ ግን ሁሎቹም ወዶች ማሮች ፍቅሮች ሰላማችሁ ብዝት ይበልልኝ። እኔ ያልከው ይበቃኛል። እና እንግዲህ ስለ ባለ ሀብቱ እንግዲህ እኔ ያህል ትንሽ ቀንጨብ አድርጌ አውርቻለሁ። ብዙም ያን ያህል እንትን ስላል አይደለው ብዙም የሰው መስመር መንካቱ አስፈላጊ ስላል አይደለ። ግን እውነት ከሆነ እኔ በጣም ተሰምቶኛልም በጣም አዝኛለሁ። ለማንኛውም ያለው ነገር ይሄ ነው። ሁላችሁም ሰላማችሁ ብትተረፍረፍ ይበልልኝ ውዶች፣ ማሮች፣ ፍቅሮች። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ኦኬ። አሁን ሙቀት ስላለ ደግሞ አረብ ሀገር ያላችሁ ልዩ አጋጣሚ ራሳችሁን ጠብቁ፣ ተጠንቀቁ። ሙቀት በጣም ኃይለኛ ሙቀት አለ ባይዘወይና እውላችኋለሁ። ተረፈ ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበላል። እውነት ለመናገር ማርያም እኔ ጦርነት ነው አሁን እያሰቃየን ያለ ኢትዮጵያ ሀገራችን።